ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ሽመልስ አብዲሳ ጭንቀት ውስጥ ገባ። ሽመልስ አብዲሳ ጭንቀት ውስጥ መግባቱ ተጋለጠ። የአማራ ተወላጅ የጦር አዛዦችን በቡድን እየገደሏቸው መሆኑም ተጋልጧል። ኢቢኤስ ድጋፍ አደረገ። ሞባይል ይዞ ስራ መግባትም ተከለከለ። በኢትዮጵያ ኢትዮጵያዊ ዶክተር በነውር ተግባሩ በአሜሪካ ተከሰሰ። ኩዌትም ተደበደበች። ኢራን የባንዳዎችን ንብረት መውረሷን ጀመረች። በአሜሪካ አስደንጋጭ ፍንዳታ ተከሰተ። ኩርሙክም በሱዳን ፈጥኖ ደራሽ ኃይሎች ተያዘች። ብዙዎቹም ወደ ኢትዮጵያ በመግባት ላይ ይገኛሉ። አሁን ወደ ዝርዝሩ እንሄድ፣ አብራችሁን ቆዩ። ሽመልስ አብዲሳ ጭንቀት ውስጥ መግባቱ ተገለጸ። በአማራ ክልል የሚደረገው ጦርነት ያስጨነቀው ቢሆንም ይሁን እንጂ ከዛ አልፎ ዛሬ እሱ በሚያስተዳድርበት የኦሮሚያ ክልል ወለጋም ያሰማራቸው እየተደመሰሱ መሆኑ ጭንቀት ውስጥ ከቶታል ነው የተባለው። በአብይ አህመድ በኩል የሚሰጡ ትዕዛዞች ውጤት ያላመጡ ቢሆንም ይሁን እንጂ ሽመልስ አብዲሳም በተጓዳኝ ባሰለጠናቸው ወታደሮቹ የመከላከያ ልብስን በማልበስ በወለጋ ምድር የሚገኙ የአማራ ተወላጆችን ለማጥፋት ያደረገው እንቅስቃሴ አሁን አንገቱን አስደፍቶታል፣ ጭንቀት ውስጥም ከቶታል ነው የተባለው። የአማራ ፋኖ በወለጋ ተአምርና ታሪክ ሰርቷል። በጥቂት ሰዎች በርካታ ድሎችንም ተጎናጽፏል። በወለጋ ምድር ላይ ታይቶም ተሰምቶ በማይታወቅ ሁኔታ ነው ለየት ያለ አስደናቂ ድል መቀዳጀቱን ከወደ ወለጋ ያገኘነው መረጃ ያመላከተው። ከስፍራው የሚገኙት ጀግኖች የፋኖ ልጆች እያየን አይናችን እየተመለከተ የምንሞትበት አንድም ጉዳይ የለም። ዛሬ ከመሞት እንደገና ሌላውን እያጠፋን ጠላቶቻችንን እየደመሰስን ሲሉ መረጃውን ከስፍራው ልከውልናል ለዘውዱ ሾው ሚዲያ። ድሽቃ፣ ብሬን፣ ስናይፐር ጨምሮ የተለያዩ ነፍስ ወከፍ መሳሪያዎችን ወደ ካዝናችን አስገብተናል ሲሉ ነው የገለጹት የወለጋው የአማራ ፋኖ ጀግኖች። አመሻሽ ላይ ነው ተገን በማድረግ ከአንገርጉቲን ከተማ አካባቢው በመነሳት የአማራ ፋኖ በወለጋ ዋና ሰብሳቢ ፋኖ ተሻገር ፋንቴ ይገኝበታል ወደ ተባለው አሊ ቀበሌ የቡድን የነፍስ ወከፍ መሳሪያ በመያዝ ነው ፋኖ ተሻገር ፋንቴን በእጅ ይዛለሁ ብሎ በሚሊሻ እየተመራ የገባው ያገዛዙ ጥምር ጦር ከፍተኛ ኪሳራ አስተናግዶ ሙትና ቁስለኛ ሆኖ ለምርኮም ተዳርጓል ብለዋል። በየጊዜው በወለጋ ምድር ላይ ታሪክ በእጃችን መጻፍ የለመዱት በአርበኛ ሙላቴ የሚመራው የአማራ ፋኖ በወለጋ የአንገርጉቲን ብርጌድ ዛሬ ከፍተኛ ድል ተጎናጽፏል ሲሉ መረጃውን እንደላኩት ገልጠውልናል። ይህ ከባድ ጦርነት በአርበኛ ፋኖ ተሻገር ፈንቴ ቀጥታ የተመራ ሲሆን ከብርጌዱ ጋር የተሳተፉ ሻለቆች መካከልም ድቾ መብረቅ ሻለቃ በሻለቃ ደሳለኝ እየተመራ፣ የአሊ አናብስቶች አበበ ያረጋል ሻለቃ በአርበኛ ተሻገር ፈንቴ እየተመራ እንዲሁም በላይ ዘለቀ ሻለቃ በሻለቃ ገበየሁ እየተመራ በአገዛዙ ጦር ላይ ከፍተኛ እርምጃ በመውሰድ በትንትናቸውን አውጥተነዋል ሲሉም ገልጠዋል። በዚሁም ከባድ ጦርነት አንገርጉቲ ብርጌድ በምርኮ የተገኙት ቁሳቁሶች ድሽቃዎች፣ ብሬኖች፣ ስናይፐሮች፣ መገናኛ ሬዲዮ፣ ቦምቦች፣ የወገብና የደረት ትጥቆች፣ ከፍተኛ ቁጥር ያለው ክላሽንኮቭ መሳሪያ፣ ብዛት ያላቸው የድሽቃና የብሬን የክላሽ ተተኳሽ እንዲሁም ወታደራዊ ሻንጣዎችና ቁሳቁሶች እየተማረኩ መሆኑን በዝርዝር ገልጸውልናል። እንዲሁም በቡሬ ወረዳ ያገዛዙ ሰራዊት የአማራ ፋኖን በወለጋ አርበኛ ጌጤ ግርማ መብረቅ ክፍለ ጦር በሞርተር የታገዘ ጦርነት የከፈተ ቢሆንም በተደረገበት የመልሶ ማጥቃት ቀጠና ለቆ መፈርጠጡን ነው የአማራ ፋኖ በወለጋ ህዝብ ግንኙነት ኃላፊ ፋኖ ዳዊት አማረ ለዘውዱ ሾው መረጃውን የላከው። በውጊያው ላይ ከተማረኩም በኋላ የፋኖ ኃይሎች የያዛቸውን ምርኮኞች በመመገብ ላይ ሳሉ የተነሳውን ቪዲዮ ይህንን ይመስላል። የአማራ ፋኖ በወለጋ አንገርጉትን ብርጌድ መጋቢት 14 በሁኔታ ሰዓት በምርኮ የያዛቸው የመከላከያ ሰራዊት አባላት ናቸው። ሽመልስ አብዲሳ የሚኮራና የሚመካባቸውን የመከላከያ ልብስ በማልበስ የላካቸው ሁሉ ሳይቀሩ በፋኖ እጅ መግባታቸው እጅግ አስደንግጦታል። ምን ማድረግ እንዳለበት እንኳን ግራ የተጋባ መሆኑን ከውስጥ ያገኘናቸው መረጃዎች ይጠቁማሉ።
የአማራ የጦር አዛዦች በህቡ እየተገደሉ መሆኑን ከውስጥ የተገኙ መረጃዎች ጠቆሙ። በኦሮሚያ ክልል ከተሰማራው የአገዛዙ ወታደር ኃይል መካከል ማዕከላዊ እዝ የአማራ ተወላጅ የሆኑ 10 የሬጅመንት አዛዦች ናቸው። 3 ምክትል የሬጅመንት አዛዦች፣ 5 ሻምበል አዛዦች ሲገደሉ ገዳው ቡድንም በህቡ የተደራጀ በዛው በእዙ ውስጥ የሚገኙ በእዙ አዛዦች የሚመራ እንደሆነም ወታደራዊ ምንጮች ጠቁመዋል። ሌተና ጀነራል ዘውዱ በላይ የሚመራው ማዕከላዊ እዝ በኦሮሚያ ክልል የተለያዩ አካባቢዎች ተሰማርቶ ይገኛል። ታዲያ እዙ በክልሉ ስምሪት ከተሰጠው ቀን ጀምሮ በሚካሄዱት ውጊያዎች በርካታ ወታደሮች ያለቁበት ሲሆን በርካቶቹን ደግሞ የኦሮሚያ ክልል መንግስት አስከድቶበታል ነው የተባለው። በክልሉ ማዕከላዊ እዝ በተጨማሪ ማዘዣውን ነቀምቴ፣ ኩምሳ፣ ሞርዳ ቤተ መንግስት ውስጥ ያደረገው በሜጀር ጀነራል አማረ ባህታ የሚመራው ማዕከላዊ እዝም የሚገኝ ሲሆን ከእዙ 1/3 የሚሆነው ኃይል ከነሙሉ ትጥቁ ከርቶ ወደ ኦሮሚያ ልዩ ኃይል መቀላቀሉን ከወታደራዊ ምንጮች ለማረጋገጥ ችለናል። የማዕከላዊ እዝ ዋና አዛዥ ሌተና ጀነራል ዘውዱ በላይ ከሁሉም የእዙ ክፍሎች ከተውጣጡ ታክቲካል ኦፕሬሽን አመራሮች ጋር የእዙን ግዳጅ አፈጻጸም በተመለከተ ከየካቲት መጨረሻዎችና መጋቢት መጀመሪያዎች ቀናት ጀምሮ ባሉት 10 ቀናት ግምገማ ማድረጋቸውም ታውቋል። በግምገማው የእዙ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል አብዱሮ ከድሮን ጨምሮ የኮሩ አዛዥ ጀነራል መኮንኖች ከከፍተኛ መኮንን እስከ ባለ ሌላ ማዕረግ አዛዦች እንዲሁም በየደረጃው ያሉ የመካከለኛና የበታች አመራሮች የተገኙ ሲሆን በግምገማ መድረኩ የቀረቡ ሪፖርቶች እጅግ አስደንጋጭ ናቸው ብለዋል የመረጃ ምንጮቻችን። በግምገማ መድረኩ ከቀረቡት ሪፖርቶች መካከል አንዱና ዋናው አስደንጋጭ ጉዳይ የአማራ ተወላጅ የሆኑ መካከለኛ የበታች ወታደራዊ አዛዦች ያለምንም ውጊያ ተገድለው እየተገኙ መሆናቸውን የሚያመላክት እንደሆነ ነው የተጠቆመው። በሪፖርቱ እንደተገለጸው ከሆነ 10 የሬጅመንት አዛዦች፣ 3 ምክትል የሬጅመንት አዛዦች እንዲሁም 5 የሻምበል አዛዦች ያለምንም ውጊያ በሳንጃ ጭምር ተወግተው መገደላቸውንና በርካቶች ደግሞ ቆስለው በሕክምና ላይ እንደሚገኙ ተነግረዋል። ጉዳዩ ቡድኑ በህቡ የተደራጀ መሆኑን የተገለጸ ሲሆን የእዙ አዛዦች ግን ገዳዩ አካል ማን እንደሆነና በማን እንደሚመራ በግምገማ መድረኩ እንዳይታወቅ አድበስብሰውት አልፈዋል ያሉት የመረጃ ምንጮቻችን፣ ከዚህ በተጨማሪ በእዙ ውስጥ ከፍተኛ የሰራዊት መክዳት እንዳለ በግምገማ መድረኩ የተገለጸ ሲሆን ሰራዊቱን እያስገዳ የሚገኘው አንዱና ዋናው የኦሮሚያ ክልል መንግስት መሆኑንም ምንጮቹ አክለው ገልጠዋል። የአማራ የጦር አዛዦችን ጨምሮ በታች ሹሞችና ተራ ወታደሮች አሁንም ቢሆን በዚሁ በአብይ መከላከያ ስር እስከተቀመጡ ድረስ የመጨረሻ ጣፋንታቸው ሞት እንደሆነ መጠራጠር የለባቸውም ሲሉ እነዚሁ የመረጃ ምንጮቻችን አክለው ጉዳዩን ገልጸውታል። ሞባይል ይዞ ስራ መግባት ተከለከለ። በአዲስ መመሪያ የንግድ ቢሮ የእጅ ስልክ ይዞ መግባት አይፈቀድም ነው የተባለው። የአዲስ አበባ ንግድ ቢሮ ሰራተኞች በስራ ቦታ ሞባይል ስልክ ይዞ መግባት አይቻልም ሲል ነው የከለከለው። ሚዲያ ኔትወርክ በቢሮው የንግድ ምዝገባ ፍቃድ ክፍል ውስጥ የሚሰሩ ባለሙያዎች ወደ ስራ ከመግባታቸው አስቀድሞ ስልካቸውን፣ ቦርሳቸውን ሎከር ውስጥ ቆልፈው ማስቀመጥ ግዴታም ተጥሎባቸዋል። ይህ አሰራር ደንበኛ ፊት ቆሞ ስልክ መጎርጎር ይብቃ በሚል የመጣ የሪፎርም አካል እንደሆነም ነው የተገለጸው። ሰራተኞቹ ቀኑ ሙሉ ስራቸው ላይ ብቻ ተጠምደው ደንበኞቻቸውን ሲያስተናግዱ እንደሚውሉም ነው የተገለጸው። የቢሮ ኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ እንደሚሉት ከሆነ ይህ ከስልክ ንክኪ የጸዳ አሰራር የተገልጋዮቹን እርካታ አሳድጎታልም ብለዋል። በአዲስ አበባ የሌቦች ቁጥር መጨመሩ ተነገረ። አንድ ግለሰብ በአያት 49 አካባቢ በሚገኘው 8 የተለያዩ የንግድ ማዕከላት በመግባት በማታለል ስልካቸውን እንደሰረቃቸው ግለሰቦቹ ከቀረጹት ተንቀሳቃሽ ምስል ጋር መረጃ ልከዋል። ይህንን የማታለል ድርጊት የፈጸመው በ3 ቀናት ውስጥ ብቻ እንደሆነ የተገለጸ ሲሆን ጉዳዩንም ፖሊስ መዝግቦታል ያሉት ተጎጂዎቹ በአሁኑ ሰዓት በርካታ ሌቦች እየዘረፉ የሚሄዱ ቢሆንም አንዳንድ ባለሱቆች ግን ሲሲቲቪ ካሜራ በመትከላቸው ምክንያት ሌቦቹን ለማጋለጥ ቀላል መንገድ እንደፈጠረላቸው ነው የሚገለጸው። ይሁን እንጂ ጉዳዩ የሚደርሰው የፖሊስ አካል አብዛኞቹ ቁርኝታቸው ከሌቦች ጋር በመሆኑ ምክንያት ንብረታቸውን በቀላሉ ለማስመለስ የተቸገሩ መሆኑም ታውቋል። ገዢው ፓርቲ የኢዜማ መሪና ምክትላቸው ለፓርላማ በሚወዳደሩባቸው የምርጫ ክልሎች እጩ ተወዳዳሪዎችን ሳያቀርብ ቀረ። የአዲስ አበባ ከተማ ካሉት 23 የህዝብ ተወካዮች ምክር ቤት መቀመጫዎች መካከል ገዢው ፓርቲ በ3 የምርጫ ክልሎች እጩ ተወዳዳሪዎችን ሳያቀርብ መቅረቱ ነው የተገለጸው። ብልጽግና ፓርቲ እጩዎቹን ካቀረበባቸው የምርጫ ክልሎች 2 የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ መሪ እና ምክትል የሚወዳደሩባቸው እንደሆነም ታውቋል። ብልጽግና ፓርቲው በመጪው ግንቦት ወር በሚካሄደው ጠቅላላ ምርጫ አዲስ አበባን በመወከል ህዝብ ተወካዮች ምክር ቤት እና ለከተማይቱ
ምክር ቤት በሚወዳደሩ እጩዎች በከተማ ደረጃ ከተካሄደው ከዚህ መድረክ በኋላ የፓርቲው እጩዎች በሚወዳደሩባቸው ክፍለ ከተሞች በመገኘት በተመሳሳይ መርሃ ግብሮችም ሲሳተፉ ቆይተዋል። ገዢው ፓርቲ ለዘንድሮ ምርጫ አዲስ አበባ ፓርላማ መቀመጫ ካቀረባቸው 20 እጩዎች መካከል 16ቱ በስድስተኛው ዙር ምርጫ የተወካዮች ምክር ቤት አባል ያልነበሩ መሆናቸውን፣ ከእነዚህ አዲስ የፓርላማ ተወዳዳሪዎች መካከል 5ቱ ሚኒስትሮች ሲሆኑ 3ቱ ደግሞ ሚኒስትር ዴታዎችም ናቸው። ከሚኒስትሮቹ የተወካዮች ምክር ቤት እጩ ተመራጮች መካከል የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የጤና ሚኒስትሯ ዶክተር መቅደስ ዳባና የመስኖ ቆላ አካባቢዎች ሚኒስትር ዶክተር አብርሃም በላይ ይገኙበታል። በአዲሶቹ ተመራጮች ዝርዝርም የጉምሩክ ኮሚሽን ኮሚሽነሩ አቶ ደበሌ ቃበታ እንዲሁም የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ዶክተር ሳሙኤል ክፍሌም ተካተውበታል። አሁን ወደ ውጭ ዜናዎች እናመራለን። በአሜሪካ ጾታዊ ጥቃት ወንጀል ኢትዮጵያዊ ዶክተር ተከሰሱ። በሜሪላንድ ስቴት ሲልቨር ስፕሪንግ ውስጥ የሚሰሩት ዶክተር ኤርሚያስ አንዲትን ታካሚ በቢሮቸው ውስጥ ጾታዊ ጥቃት ፈጽመዋል በሚል ነው በቁጥጥር ስር መዋላቸውን ፎክስ 5 የዘገበው። የሞንቶጎምሪ ካውንቲ ፖሊስ ባወጣው መግለጫ መሰረት ዶክተር ኤርሚያስ ማርች 19 በቁጥጥር ስር የዋሉ ሲሆን በ3 የጾታ ጥቃትና በ5 የትንኮሳ ወንጀል ክሶች ተመስርቶባቸዋል። ተጎጂዋ ግለሰብ ጥቃቱን ለፖሊስ ያመለከተችው በመጋቢት ወር መጀመሪያ ላይ መሆኑም ታውቋል። የመጀመሪያው ጥቃት ፌብሩዋሪ 19 የጥርስ ንጽህና ባለሙያ ክፍል ለቃ እስክትወጣ በመጠበቅ ዶክተሩ ጣታቸውን የታካሚው አፍ ውስጥ በማስገባት ተገቢ ያልሆነ ድርጊት መፈጸማቸው ነው የተገለጠው። ሁለተኛው ጥቃት ፌብሩዋሪ 27 ጎጂዋ ለጥንቃቄ ጓደኛዋን ይዛ ብትመጣም ዶክተሩ ጓደኛዋን ከክፍል ውጭ እንድትጠብቅ በማሳመን ተመሳሳይ ድርጊት መፈጸሙም ተመልክቷል። ፖሊስ እንደገለጸው ከሆነ ዶክተር ኤርሚያስ ከተጎጂዋ ጋር በስልክ ባደረጉትና መርማሪዎችም በድብቅ ባዳመጡት ንግግር ድርጊቱ መፈጸማቸውን አምነዋል። መርማሪዎቹ ባደረጉት ማጣራት እንደ አውሮፓ ዘመን አቆጣጠር በ2018 በተመሳሳይ ድርጊት በዶክተሩ ላይ ጥቆማ ቀርቦ እንደነበረም ደርሰንበታል ብለዋል። በወቅቱ በወንጀል ባይከሰሱም የሕክምና ፈቃዳቸው ለተወሰነ ጊዜ ታግደው በክትትል እንዲቆዩ ተደርጎም እንደነበረ ተገልጿል። ፖሊስ ሌሎች ተጎጂዎች ሊኖሩ ይችላሉ የሚል ግምት ስላለው መረጃ ያለው ማንኛውም ሰው እንዲያሳውቅም ጥሪ አቅርበዋል። በአሜሪካ አስደንጋጭ ፍንዳታ ተከሰተ። በቴክሳስ ግዛት በሚገኘው የቫልኖሪ ነዳጅ ማጣሪያ የደረሰው አደጋ ከባድ መሆኑ የተነገረው፣ የአደጋው ምክንያትና የደረሰው ጉዳት መጠን አልተገለጸም ነው የተባለው። ቫልኖራ የነዳጅ ማጣሪያ በቀን 435,000 በርሜል ነዳጅ የማጣራት አቅም እንዳለውም ታውቋል። በስሩ ከ800 በላይ ሰራተኞች እንደሚገኙም ለማወቅ ችለናል። የኢራን ድሮኖች በመካከለኛ ምስራቅ የሚገኘውን የአማዞን አዋስ ማዕከል ደበደቡት። በትላንትና ዕለት በወጣው ዘገባ የኢራን ድሮኖች በባህሬን በተባበሩት አረብ ኤሚሬት በሚገኘውን የአማዞን አዋስ የመረጃ ማዕከላት ላይ ነው ጥቃት መሰንዘራቸው የተገለጸው። ይህ ጥቃት የተፈጸመባቸው ከፍተኛ የኢራን ባለስልጣን ሞሳን ሪያዝ አሜሪካ በኢራን ላይ ጥቃት ብትሰነዝር አሜሪካንን ሽባ የሚያደርግ የአጸፋ እርምጃ እንወስዳለን ሲሉም አስጠንቅቀዋል። ኢራን ከጠላት ጋር ተባብረዋል ያለቻቸውን ባንዳ ዜጎቿን ንብረት መውረስ ጀመረች። የኢራን መንግስት ነው ከጠላት ጋር ግንኙነት ያላቸውን እና እስላማዊ ሪፐብሊክ ተቃዋሚ ናቸው ያላቸውን ሰዎች ንብረት መውረስ መጀመሩን የሀገሪቱ መገናኛ ብዙሃን እየዘገቡ ይገኛሉ። መንግስት ጠላት ካላቸው ሀገራት ጋር በማበር ጉዳት እንዲያደርሱ ያደረጉና መረጃ ያቀበሉ በውጭ የሚኖሩ የሀገሪቱ ዜጎችና ቤተሰቦቻቸው ንብረት ላይ ነው በአቃቤ ሕግ ውሳኔ የተላለፈባቸው። ለኢራን መንግስትና አብዮታዊ ዘብ ቅርብ የሆኑ መገናኛ ብዙሃን ንብረታቸው የተወረሰው ሰዎች ስምና ምስል በማውጣት የዘገቡ ሲሆን እርምጃውንም አወድሰዋል። ሌላኛው የኢራን የዜና ወኪል ሚዛን እንደዘገበው ከውጭ የስለላ ተቋማት ጋር በመገናኘት በኢራን የውስጥ ሽብር ተግባራት እንዲፈጽሙ አድርጓል የተባሉ ግለሰብና ዘመዶቻቸውን ንብረት እንዲወረስም ተደርጓል ሲል ገልጿል። የኩዌት አይሮፕላን ማረፊያ ሌሊቱን የድሮን ጥቃት ተፈጸመበት። ባለስልጣኑ እንደገለጹት የነዳጅ ማከማቻ ታንከር በእሳት ተያይዘዋል ሲሉ ገልጸዋል። በሀገሪቱ ውስጥ ሌሎች ቦታዎችም ጥቃት ደርሶባቸዋል የሚል ሲሆን ኩዌት ሊኖሩ ስለሚችሉ የኒኩለር ጨረር ፍሳሽ ማስጠንቀቂያ የሰጠች ሲሆን ዜጎቿ ከቤት እንዲቆዩም እንዲሁም መስኮቶቻቸውና በሮቻቸውን በጥንቃቄ እንዲዘጉም አሳስባለች። ኢራን በእስራኤል የኃይል ማመንጫ ጣቢያ ላይ ከባድ ሚሳኤል ጥቃት ፈጸመች። በመካከለኛው ምስራቅ ያለውን ውጥረት ወደ ከፋ ደረጃም ተሸጋግሯል ነው የተባለው።
በእስራኤል ሀድራ በሚገኘው ከፍተኛ ኃይል ማመንጫ ጣቢያ ላይ ቀጥተኛ ሚሳኤል ጥቃት አድርሳለች። ይህ ጥቃት በቀጠናው ያለውን ጦርነት ወደ አዲስና አስፈሪ ምዕራፍ የሚያሸጋግር እንደሆነ ነው የተገለጸው። የሀድራ ኃይል ማመንጫ ጣቢያ መምታት በእስራኤል ኤሌክትሪክና የኃይል አቅርቦት ላይ ከፍተኛ መስተጓጓል ሊፈጥር እንደሚችልም ተሰግቷል። ጥቃቱን ተከትሎ በእስራኤል ነዳጅ እና ኃይል አቅርቦት እጥረት መከሰቱ ሀገሪቱ ብሔራዊ የአስቸኳይ ጊዜ አዋጅም አውጃለች። ጥቃቱን ከመፈጸሙ አስቀድሞ ፓኪስታን የአሜሪካንና የሰላም ጥያቄና መልእክት ለቴህራን ኢራን አድርሳ የነበረ ቢሆንም የኢራን እርምጃ ግን ዲፕሎማሲያዊ ጥረቱ አለመሳካቱን አመልካች ሆኗል። በሃይፋና በመካከለኛው እስራኤል ሰማይ ላይ በርካታ ሚሳኤሎች መቃወሚያ ሲተኮሱና ፍንዳታዎች ሲሰሙም ተስተውለዋል። ይህ የኢራን እርምጃ የእስራኤልን ጠንካራ ያጸፋ እርምጃ እንድትወስድ ሊያነሳሳ ስለሚችል ቀጠናው ወደ ሰፊ የክልል ጦርነት ሊገባ እንደሚችልም የዓለም አቀፍ ተንታኞች ስጋታቸውን እየገለጹ ይገኛሉ። በመጨረሻም ሱዳን ኩምሩክ በሱዳን ፈጥኖ ደራሽ ኃይሎች እጅ መውደቋ ተረጋገጠ። በኢትዮጵያ ሱዳን አዋሳኝ ድንበር ላይ ባለፉት 3 ቀናት በተቀሰቀሰ ከባድ ውጊያ ነው ስትራቴጂካዊ የኩርሙክ ከተማ በፈጥኖ ደራሽ ኃይል ስትራቴጂካዊት የኩርሙዝ ከተማ በፈጥኖ ደራሽ ኃይሉ RSF እና በሱዳን ህዝባዊ ነጻነት ንቅናቄ ጥምር ጦር እጅ መግባቷ ነው የተነገረው። ስዊንስ እንደዘገባው በጥቂቱ ከ400 በላይ መንግስት ወታደሮች መገደላቸውንም ገልጧል። የሱዳን ባለስልጣናት ለኢትዮጵያ አማጽያን በግዛቷ በኩል እንዲንቀሳቀሱ ፈቅዳለች በማለት የቀረቡት ክስ የአዲስ አበባው መንግስት እስካሁን በይፋ አላስተባበለም። ይህ በእንዲህ እንዳለም የሱዳን ወታደሮች ወደ ኢትዮጵያ ድንበር በመግባት እጅ እየሰጡ መሆኑን ታውቋል። በሱዳን ብሉ ናይል ግዛት በምትገኝ ስትራቴጂካዊቷ የኩርሙክ ከተማ በሱዳን መደበኛ ጦርና በፈጣን ደራሹ ኃይሎች RSF መካከል ነው ጥምረት ኃይሉ ከተማዋን ሙሉ በሙሉ በመቆጣጠሩ። ይህንንም ተከትሎ በርካታ የሱዳን መከላከያ ሰራዊት አባላት የደንብ ልብሳቸውን እንደለበሱ ወደ ኢትዮጵያ ድንበር ተሻግረዋል። እነዚህ ወታደሮች ለኢትዮጵያ ጸጥታ ኃይሎች እጅ እየሰጡ መሆናቸውን የአካባቢው ነዋሪዎችና የመንግስት ባለስልጣናትም ገልጸዋል። በቤኒሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ወረዳ የሚገኙ ነዋሪዎች የሱዳን ወታደሮች የጦር መሳሪያዎችን ይዘውና የደንብ ልብሳቸውን እንደለበሱ ወደ ኢትዮጵያ ድንበር ሲሻገሩ መመልከታቸውንም አረጋግጠዋል። በውጊያው ከባድ መሳሪያ ድምፅ ያስፈራቸው የአካባቢው ነዋሪዎች ወደ ሆርዛብ እና አሶሳ ከተማ በመሸሽ ላይም እንዳሉ ተገልጿል። ክቡራን ተመልካቾቻችንና አድማጮቻችን አሁን ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።